እንዘምር እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው ችግሬን ሳስበው ተስፋ እቆርጣለሁ ለበጎ እንደሆነ እዘነጋዋለሁ በእጆች ጌታ ልረፍ የመከራው ዘመን ይለፍ በእጆች ጌታ ልረፍ የመከራው ዘመን ይለፍ እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው ተረስቼ ነበር ካልጋዬ ላይ ወዬን እንደ ሰዎች ሐሳብ ሞተሃል ተብዬ አንተ ነህና ተስፋዬ ሕይወቴን ምራት ጌታዬ አንተ ነህና ተስፋዬ ሕይወቴን ምራት ጌታዬ እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው እቅድ ብዙ ነው እኔማ በልቤ ፈቃድ ከሌለ አይሞላም ሐሳቤ በዛሬው ዓለም መልካም የነገውን አላውቅም በዛሬው ዓለም መልካም የነገውን አላውቅም እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው እሱ ያለው ላይቀር መጨነቄ ለምንድነው ማዘን መተከዜስ ለምንድነው በምድር ላይ ለኔ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት በምድር ላይ ለኔስ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት ቁስለኛም ብሆን ሕመምተኛ ዓለም ብትለኝ በሽተኛ መጣው ከደጇ ሸክሜን ይዤ ደጓ እመቤቴን ተመርኩዤ በምድር ላይ ለኔስ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት ቀን ለጣለው ሰው
ታፈሻለሽ እንባን ከዓይኖቹ ታብሻለሽ በስሚኝና ልመለስ ለልቤ ጩኸት ስጪኝ መልስ በምድር ላይ ለኔስ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት ወርቅ ሽቶዬ ነጭ ልብሴ እንዳያድነኝ አውቄአለሁ በስደት አገር መኖሪያዬ አንቺ ብቻ ነሽ መጽናኛዬ በምድር ላይ ለኔስ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት ተስፋ ሆኜልኝ መድኃኒት ጊዜ ጥሎታል የሰውን ክብር በሥጋ መሃል ጠፍቶ ፍቅር ጣዕምሽ ይኖራል ተጠብቆ መች ታልፊዋለሽ ሰውን ወድቆ በምድር ላይ ለኔ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት ተስፋ ሆኜልኝ መድኃኒት ቀለጣለው ሰው ትደርሻለሽ እንባን ከዓይኖቹ ታብሻለሽ በስሚኝና ልመለስ ለልቤ ጩኸት ስጪኝ መልስ በምድር ላይ ለኔስ ማንም የለኝ ሐዘን ጭንቀቴን ሚካፈለኝ ኪዳነ ምሕረት እመቤት ተስፋ ሆኜልኝ መድኃኒት ተስፋ ሆኜልኝ መድኃኒት ተስፋ ሆኜልኝ መድኃኒት እሺ እንግዲህ በእውነቱ እግዚአብሔር የተመሰገነ ይሁን እዚህ ጊዜና እዚህ ሰዓት ላደረሰን በመዝሙር አምላካችንን አመሰገን ስናመሰግን እንባረክ እኛ ነን በእውነት ቀሪውን ጊዜያችንን እንዲባርክልን መልካም ፈቃዱ ይሁንልን የትምህርት ጊዜ ነው የሚሆነው ትምህርቱን የሚሰጡን ምታውቋቸው የሚያገለግሉን ታዋቂ መምህር ቀሲስ መላኩ ናቸው ቀሲስ መላኩ እንግዲህ የሚያስተምሩትን ትምህርት ማስተዋሻ ያላችሁ ማስተዋሻ ያዙ የበተቀረም ደግሞ አይምሯችሁን እዝነ ህሊናችሁን ሰብስባችሁ ተከታተሉ አሁን ወደ ትምህርቱ ነው የምንሄድ ቀሲስ መላኩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብፁዕ አባታችን አቡነ ዮሴፍ የኔቫዳና የአሪዞና አህጉረ ስብከቶች ሊቀ ጳጳስ ሊቀ ካህናት ተስፋዬ እንዲሁም ወንድማችን ዘማሪ ቸርነት
በዚህ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አምላካችን ልዑል እግዚአብሔር ሁላችንንም በያለንበት ጠብቆንና ተንከባክቦን በቸርነቱና በምህረቱ ከርሱ ምህረትና ይቅርታ የተነሳ ሁላችንንም ለዚህ ሰዓት ለዚህ ዕለት ስላደረሰን ክብርና ምስጋና ለስሙ ይሁንልን። ምክንያቱም ምንም እንኳን ፕሮግራም ብናደርግ አቅሙን ጉልበቱን ሰጥቶ ከምናውቀውም ከማናውቀውም አደጋ ጠብቆ እዚያ ያደረሰን ማሰብንም ማቀድንም ማለምንም መፈጸምንም በእኛ ሕይወትና በእኛ ኑሮ ያደረገ ሁሉን ማድረግ የሚችል አምላክ ነውና አሁንም ከዘላለም እስከ ዘላለም የተቀደሰ ስሙ የተመሰገነ ይሁን። ደስ ነው ቢለኝ መቼም ቬጋስ ሲመጣ ደስ የማይለው ማን አለ እንዳትሉኝ እንጂ ሁሉ ጊዜ ወደዚህ ቦታ ስመጣ ደስ ነው ቢለኝ። ምክንያቱም በምድረ በዳ የሚጓዙ ነጋዴያን ይላሉ አባቶች ሲናገሩ ውሃ ያለበት ቦታ ገና ሲያዩ ደስ ይሰኛሉ ይላሉ። እና አካባቢው በዙሪያው ያለውን ሁኔታ ስናይና እግዚአብሔር ቸርነቱንና ምህረቱን በሕዝባችን ላይ ምን ያህል እንዳሰፋና በዚህ ፍጹም ዓለማዊ በሆነና ብዙ ማዕበል ባለበት ሕይወት ውስጥ የአባቶቻችሁን የእናቶቻችሁን አምላክ ሳትተው ጸንታችሁና ማዕበል ያገላችሁ ቆማችሁ ስናይ ከናንተ ከሕይወታችሁ እንማርነን። እውነት ለመናገር ሁሉ ጊዜ ካለውበት ቦታ ተነስቼ ወደ ተለያዩ ስፍራዎች ሲሄድ ምዕመናን ያሉበት ሕይወት ራሱ ትልቅ ትምህርት ነው። በመከራ ውስጥ ያላቸው ትዕግስት፣ በሕይወት ማዕበል ውስጥ ያላቸው ጽናት ያንን ማየት ትምህርት ነው። ስለዚህ ከናንተም ሕይወት ልማር ነው የመጣሁት። ከናንተም ሕይወት ትልቅ ቁም ነገር ልገበይ ነው የመጣሁትና ለሚቀጥሉት 3 ቀናት እግዚአብሔር እንደፈቀደ መጠን እግዚአብሔር አምላካችን በእውነት በዚህ ቦታ ላይ ከሚያደርገው ቸርነትና ምህረት የተነሳ አብረን የእግዚአብሔርን ቃል እንማራለን። በዚህ ቦታ ላይ ማንም የሆነ ላይ ከፍ ብሎ የተቀመጠ አስተማሪ ሌላው ደግሞ ታች ሆኖ የሚማር የለም። ሁላችንም የምንማረው ከማን ነው? ከእግዚአብሔር ከአምላካችን ነው። የሚያስተምረን እሱ ነው። ሚስጥሩን ለልጆቹ የሚገልጥ ከልብ ይልቅ ቅርብ የሆነ አምላክ እርሱ ነው። እኛን የሚያውቅ የኔና የናንተን ያለንበትን የልባችንን ሁኔታ የሚያውቅ እርሱ እግዚአብሔር አምላካችን ነውና እርሱ ያስተምረን። ለሚቀጥሉት 3 ቀናት ማለትም ዛሬ ነገና ከነገወዲያ በሚኖረን ፕሮግራም ላይ የምንማረው ትምህርት አትፍሩ አትጨነቁ የሚል ይሆናል። አትፍሩ አትጨነቁ የሚል ይሆናል የምንማረው። ማስታወሻ የምትይዙ ካላችሁ ጥሩ ነው። ማስታወሻ ልትይዙ ትችላላችሁ። እንደዚሁም ደግሞ ስለሚቀረጽም በዛም መንገድ ልታገኙ ትችላላችሁ። ለምንድን ነው ይሄንን ትምህርት